የተከበራችሁ አድማጮቻችን የዛሬው የሀገራዊን ጉዳያችን የመደመር መንግስት መጽሐፍ ላይ ትኩረቱን አድርጓል። እዚህ ላይም እንግዲህ ቆይታ አድርገን ተጨማሪ ማብራሪያም ለመጠየቅ እንግዳ ጋብዘናል። እንግዳችን ዶክተር ገመቺስ መርሻ የልማትና ምጣኔ ሀብት መምህርና ተመራማሪ ናቸው። ለሚሰጡን ማብራሪያ ለጊዜያቸው ማስቀድመን ከልብ እናመሰግናለን ዶክተር። አመሰግናለሁ። መልካም ወደ ጥያቄያችን እንሻገር። ዶክተር የመጀመሪያ ጥያቄያችን ኢትዮጵያ ረጅም ዘመን ታሪክና ስልጣኔ ከነበራቸው ሀገራት ተርታ ትጠቀሳለችና ነገር ግን በታሪክ ሂደት ወደ ኋላ ቀርታለች። ወደ ኋላ ለመቅረቷ በርካታ ምክንያቶች የሚጠቀሱ ቢሆን ዋና ዋናዎቹ ምንድናቸው ማለት እንችላለን? በተለይ ደግሞ በጠቅላይ ሚኒስትሩ የተጻፈው የመደመር መንግስት መጽሐፍ ከዚህ አኳያ የሚያነሳቸው ምክንያቶች እርስዎ እንዴት ያያቸዋል? መልካም አንተም እንደገለጽከው ሀገራችን ቀዳሚት ባለ ታሪክ የራሷን ታሪክ በዓለም ታሪክ ገጾች ውስጥ በደማቅ ቀለም ያጻፈች የነጻነት ፋና ወጊ ምልክትና አርማ የሆነች ሀገር በታሪክ ሂደት ወደ ኋላ የቀረችበት ሁኔታ አለ። እነዚህ ደግሞ ወሳኝ ምክንያቶች አሉ። ክቡር ጠቅላይ ሚኒስትራችን በመደመር መንግስት መጽሐፋቸው ውስጥ ዋና ዋና የሚሉትን በሰፊው ይተነትናሉ። ግን አራት ዋና ውርቀቶች ወይም ደግሞ ስብራቶች ብሎ ያስቀምጣሉ እሳቸው። እነሱን ማንሳት እንችላለን። ለምሳሌ ትልቁ የፖለቲካ ስብራት በማለት ያነሳሉ። ይሄ አንዳንድ ነገሮችን ይይዛል። ለምሳሌ የኢዲሞክራቲክ የሆነ የፖለቲካ አካሄድ፣ ፍላጎትን በጉልበት የመፈለግ የማጽናት የአፈሙዝ ፖለቲካ አካሄድ፣ አቃፊ ያልሆነ ፖለቲካ አካሄድ፣ ያሸነፈው ሁሉንም የሚጠቀልልበት ዊነርስ ቴክ ኦል ይሉታል አካሄድ፣ ሐሳብ አልቦ ፖለቲካ፣ በሐሳብ ያልተደገፈ የግል ፍላጎትንና ጥቅም ወይም የተወሰነ ቡድንና ፍላጎትና ጥቅም ለማሳካት የሚደረግ አገራዊ ቁመና የሌለ አገራዊ እይታና ራዕይ የሌለ ሐሳብ አልባ የፖለቲካ የዜሮ ድምር ፖለቲካ ብሎ ያነሳሉ። ብዙ መተባበርንና መተማመን የራቀው የፖለቲካ አካሄዶች አሳልፈናል። ለምሳሌ አንዳንድ አባባሎች ይሄን ይገልጹታል። ስሾም ያልበላ ስሻር ይቆጨዋል። የሆድ ፖለቲካ ይመስላል፣ የግለሰብ ፖለቲካ ይመስላል። አገራዊ ቁመናና ራዕይ የሌለው አካሄዶችን አሳልፈናል። መጠላለፍና መጠፋፋት ሂደቶች አሳልፋለች ሀገራችን። ይሄ ትልቁ ስብራት ብሎ ያነሳሉ። ቀጣዩ ስብራት የተቋም ስብራት ነው። ተቋም አልገነባንም። ከስርዓት ጋር ከግለሰብ ጋር ከፓርቲ ጋር የማይለዋወጥ የማይፈርስ ሀገርን ተሸክሞ የሚሄድ ተቋም ያልተገነባበት ሁኔታ አለ ብሎ በሰፊው የተቋም ድክመት አንዱ ሲመጣ የነበረችውን ተቋም የማፍረስ አካሄድ፣ የጸጥታና የደህንነት ተቋማት ለምሳሌ እየፈረሱ የመጡበት ሁኔታ ይኖራል። የፋይናንስ ተቋም ያልገነባንበት፣ የሚዲያ የመሳሰሉትን ተቋማቶች በጠንካራ አለት ላይ ያልገነባንበት፣ ከስርዓት ጋር ከግለሰብ ጋር የሚዋዥቅ ተቋማትን ደካማ ተቋማት ነበሩ። ይሄ እርገታችንን እንዳይቀጥል አድርጓል ብሎ ያነሳሉ። ሌላ በሰፊው የሚተነትኑት የባህል ስብራቶች ብሎ የሚያነሱት አለ። የሚሰራ አካል የማይበረታታበት፣ የማይሰራ ግን የሚወደስበት ጊዜያቶችን አሳልፈናል። ለሚሰራ ታታሪ ኢንዱስትሪስ እና ኢንተርፕረነር ለሆነ አካል የዳቦ ስም የሚሰጥበት ላይክ ለምሳሌ ብረት የሚሰሩ አካላቶች እንደ ቀጥቃጭ ተብሎ መጥፎ ስም ማብረታታ ስም፣ ገበሬውን አፈርገፊ የተባለ የስራ ባህላችን ከመስራት ተክቶ ከመስራት ይልቅ አለመስራትን ቁጭ ብሎ መብላትን የሚያበረታታበት ጊዜያቶችን አሳልፈናል። የባህል ስብራት ብለን ልናነሳ እንችላለን። ሌላው አራተኛው የኢኮኖሚ ስብራት ነው። ጠቅላይ ሚኒስትራችን ኢንኤፊሺየንሲ ኢን ዘ ዌስት ብሎ ይገልጹታል በመጽሐፋቸው። ያለንን ነገር በአግባቡ አለመጠቀም፣ መሬት እያለን ውሃ እያለን ተፈጥሮ ባለጠጋ ሆነን ሳለን እየባከነ ለዘመናት ኖሯል። መሬታችን፣ ውሃችን፣ የሰው አቅማችን በብክነት አልፈዋል እና ይሄን በአግባቡ አለመጠቀም የኢኮኖሚ ስብራት ብሎ ያነሳሉ። ስለዚህ የፖለቲካ የተቋምና የባህል እንዲሁም የኢኮኖሚ ስብራት ብለን በዋና እነዚህ አራት ቦታዎች መክፈል እንችላለን። መልካም ዶክተር፣ እዚሁ ላይ ቀደም ሲል ሲያነሱልን ነበር ኢትዮጵያ የደረሰባት ውድቀት ወይም ደግሞ ስብራቶች በህዝቦቿና በአጠቃላይ በሀገሪቱ ላይ ምን አስከተለ ይላሉ። ይህ ውድቀትስ ደግሞ በትውልዱ ውስጥ ምን አይነት ቁጭትን መፍጠር ይኖርበታል? በጣም ጥሩ። ያስከተለብን ብዙ ነው። ከዚህ ያተረፍነው ድህነትን ነው።
ግጭት ጦርነት ነው። አዞሪቱ ማብቂያ የሌለው ደህንነት ውስጥ ቆይተናል። ማብቂያ የሌለው ግጭት ወጣቶቻችን ልጆቻችን ለስደት ተዳርገዋል። የኢኮኖሚ ባርነት አምጥቶብናል። ሀገራችን ቀዳሚ ሆና ሳለች ዛሬ ግን የምትለምን የምትጠብቅ የሆነችበት ሁኔታ ልጆቻችን ለስደት የተዳረጉበት ሁኔታ ብዙ ልመናና ደህንነት መገለጫው ሆኖ ቆይቷል። እርስ በርስ የመጠፋፋት ሆኖ ቆይቷል። ይሄ በጣም በከፍተኛ ሁኔታ የሚያስቆጭ ነው። መለመን ክብር የለውም፣ ደህንነት ክብር የለውም። ሉዓላዊ ነፃነቷን አስከብራ የኖረች ሀገር ስንዴ ስትለምን ቆይታለች። ሉዓላዊነቷን ነፃነቷን በደንብ ሰለብሬት አድርጋ ኢንጆይ ማድረግ አልቻለችም። በደህንነታችን ይመጡብን ነበር። ልጆቻችን ለስደት በሰው ሀገር ለውርደት ተዳርገዋል። መጠፋፋት ሂደቶች ነበሩ። ብዙ እናቶች ጎበዝ ከቤት ወጥቶ ያልተመለሰበት ታሪካችን ብዙ ነው። እናቶቻችን የኢትዮጵያ እናቶች አይናቸው እየተንከራተተ ልጆቻቸውን እየተጠባበቁ እንባቸው ያልታበሰበት ዘመናት አሉ። ወጣቶቻችን የባህር ሲሳይ ለበረሃ አደጋ ለአረብ ሀገር ውርደት የተዳረጉበት አሳዛኝ ክስተት አሳልፋለች። አሁንም በተወሰነ መልኩ እያሳለፈች ነው። ይሄ በጣም የሚያስቆጭ የሚያንገበግብ በጣም የሚያስቆጨው ደግሞ እያለን በሀብት የተባረከች አየሯ የተባረከች መሬቷ የተባረከች ምድር ይዘን ይሄን ውስጥ ማለፋችን በጣም አዋራጅ የሆነ አሳዛኝ የሆነ ዛሬም ደግሞ ከትናንቱ ተምረን በተወሰነ መልኩ አንዳንድ ሰዎች ግለሰቦች ከዛ አለመውጣት ነገር ይታያል እና ይሄ በጣም ያስቆጫል። ከትናንት ተምረን ዛሬ ታሪካችን መቀየር ስንችል በዛ ዙሪያ ውስጥ መሄድ የለብንምና ህዝባችን ሀገራችን በታላቅ ቁጭት ተነስተን ይሄን መጥፎ ገጽታ አሁን መቀየር የተጀመረበት ጊዜ ላይ ደርሰናል። ስለዚህ ከፍተኛ ቁጭትና ወኔ ይዘን ታሪካችንን መቀየር የምንቀይርበት ጊዜ ደርሷል ብዬ አምናለሁ። ሌላው ዶክተር ገመቺስ ኢትዮጵያ በባህል በቋንቋና በታሪክ የበለጸገች ሀገር ብትሆንም ይህን ልዩነት ለጋራ እድገት በአግባቡ ጥቅም ላይ ከመዋል ይልቅ ብዙ ጊዜ የመለያየት መሳሪያ ሆኖ አገልግሏል። ከዚህ አኳያ የመደመር እሳቤ ምን መፍትሄ ያስቀምጣል? ምንስ ይጠቁማል? የመደመር እሳቤ ሁለት አስታራቂ ሀሳብ ይዞ መጥቷል። ብዝሃነትን አክብሮ እና ተንከባክቦ የሀገርን አንድነት መገንባት የሚል እሳቤ ይዞ መጥቷል። መሀል ላይ ያለ እሳቤ ነው። በሀገራችን ታሪክ ሁለት ዋልታ ረገጥ እሳቤዎች ነበሩ። በቀድሞ ጊዜ ሀገራችንን አንድነት ለማጽናት አባቶቻችን ህዝቦቻችንን በአንድ ቋንቋ ስር፣ በአንድ ባህል ስር፣ በአንድ ሃይማኖት ስር ብንሰብክ የሀገር አንድነት ይጸናል ብሎ በማሰብ ሌላ ቋንቋ፣ ሌላ ባህል፣ ሃይማኖትን ብዙም ያለ ማበረታታት እውቅና ያለ መስጠት ሂደቶች ነበሩ። ይሄ አንድ ጫፍ ነበር። ከዛ ወተን ደግሞ ብዙሃን ነን ብዙ ባህል ቋንቋ አለን ብለን ደግሞ ያን ደግሞ ለልዩነት እርስ በርስ ለመከፋፈል በጠላቶቻችንም ሴራ ለአንድነት ለጋራ ጥቅም ከመጠቀም ይልቅ ለመለያየት እንድንጠቀም ወደ ሌላ ጫፍ የኔ ብቻ ወደሚል ያንተን አልፈልግም ወደ መገፋፋት ጫፍ የተካሄደበት ጊዜያቶች ነበሩ። ይሄን ታሪክ ጠላቶቻችን እነዚህ ልዩነቶቻችን ለመጠቀም ብዙ ሙከራ አድርጓል። አሁን የመደመር እሳቤ ግን የመሃል መንገድ ይዞ መጥቷል። ብዝሃነታችን በረከቶቻችን ናቸው። ዳይቨርሲቲ ኢዝ ቢዩቲ እንደሚባል ብዝሃነት ተከብሮ ተንከባክበን ግን የአገርን አንድነት በሚያስጠና መልኩ መካሄድ አለብን፣ መጠቀም አለብን። ለቱሪዝም፣ ለመተባበር፣ ለመተዋወቅ ይሄን የጋራ ሀብታችን ሆኖ በመቀባበል መሪ በወንድማማችነት እሳቤ ለሀገር አንድነት የምንጠቀምበት ጊዜ ላይ ደርሰናል። ይሄም መደመር እሳቤ ውስጥ እናያለን። የመጨረሻ ጥያቄ እናድርግሎትና ዶክተር የኢትዮጵያን ብልጽግናውን ለማድረግ የአሁኑ ትውልድ ምን ኃላፊነት አለበት ይላሉ? ምንስ ይጠበቅበታል? ምን መደረግ አለበት? በጣም ጥሩ። እንግዲህ የአሁኑ ትውልድ ትልቅ ኃላፊነት አለበት። ካለፈው መማር ያለፈው ትውልድ በተለይ እድሉን ሳይጠቀም በመጠላለፍና በመበላለት ያሳለፈ ትውልድ አሳዛኝ ትውልድ አለ። የስልሳዎቹ ትውልድ ተብሎ የሚገለጹ አካላቶች አሉ። እነዚህ አካላቶች ዛሬም ያ አባዜ ያለቀቃቸው ወደ ትውልዱ ወደ አዲሱ ትውልድ ለማስተላለፍ የሚሞክሩት የመጠላለፍ የመጠፋፋት አካሄዶችን በፍጹም ኖ በማለት ይበቃናል ኢናፍ ኢዝ ኢነፍ በማለት አንድነቱንና ሰላሙን በጸና አለት ላይ በመመሰጥ አቅሙን ጉልበቱን ሁሉ በስራ በማዋል
ሀገሩንም ራሱንም ልጆቹንም ማስመለጥ ያለበት ጊዜ ላይ ነው። ከታሪክ መማር አለብን። አንድነትና ሰላማችን ከጸና ሀገራችን መልካም መንገድ ላይ ገብታለች። ብልጽግናዋን የምታረጋግጥበት ጉዞ ጀምራለች። ስለዚህ ይሄ ወንድማማችነት ስፕሪት መምጣት አለበት። ሰላማችን ማጽናት አለብን። ወጣቱ ትውልድ በተለይ ይበቃናል ማለት አለበት። አንድነት እና ሰላም ብቸኛ አዋጭ መንገድ ለኢትዮጵያውያኖች ብቸኛ መንገድ፣ የሰላም መንገድ ብቸኛ አማራጭ እና አገርን የሚለውጥ ስራ ነው። ልዩነታችንን መነጋገር እንችላለን በሰላማዊ መንገድ። ስለዚህ ሐሳብን ፍላጎትን በጉልበት ለማጽናት የአፈሙዝ መንገድ ሊበቃን ይገባል። የጥይት ድምጽ የማይሰማባት ኢትዮጵያ ልንመሰርት ይገባል እና ሰላሙን አንድነቱን ወጣቱ በጸና ዕለት ላይ መስርቶ ለስራ የሚነሳበት ሰርቶ ሀገሩን ራሱን ልጆቹን የሚለውጥበት ጊዜ ላይ መተናል። ይሄ ኃላፊነት ከሁሉም ይጠበቃል ብዬ አምናለሁ። እንግዳችን ዶክተር ገመቺስ መርሻ የልማትና ምጣኔ ሀብት መምህርና ተመራማሪ ናቸው። ስለ ጊዜዎት ስለ ሀሳቦት ከልብ እናመሰግናለን። መልካም ቀን ይሆንልዎት። ታንኪዩ። አመሰግናለሁ። የአባይን ልጅ ለምን ውሃ ጠማው? ነቅተናል፣ ቀድመናል፣ ልቀናል ከሌሎች የሰው ዘር መገኛ ምድረ ቀደምት ሕዝቦች ነበርን የስልጣኔ ፈር ለዓለም ያተረፍን። ጊዜ ግን የት ከዳን? እምንጋ ከዓለም የት ላይ ተላለፍን ብለን እንጠይቅ። የባከነ ምቃቅም የስልጣኔ ብልጭታ በቁጭት የተገመደ መልስ በምናባዊ ከፍታ ከፍ ከፍ እና